ዋላችሁ ሰላም ናችሁ አለን እግዚአብሔር ይመስገን ቤተሰብ ዛሬ እንግዲህ በጣም ልብን የሚሰብር እንግዲህ ሀዘን ሰምተናል ቤተሰብ እንግዲህ ተቀዳሚ ሙፍቲ እንግዲህ ዑመር ኢድሪስ አረፉ የሚል ዜና ሰምተናል ከ3 ቀን በፊት ግን እንግዲህ ጾለት እንድናደርግላቸው በሚዲያ ሲተላለፍ ነበር ምንም ሊሆን አልቻለም ልናስቀራቸው አልቻለም እንግዲህ እሳቸው ወደ ገነታቸው ሄደዋል ግን ኢትዮጵያ ትልቅ አባት አጣች ትልቅ አባታችን አጣን ሁላችንም እንግዲህ አባታችን መካሪያችን ዘካሪያችን አባት ነበሩ አተናቸው በእውነት በጣም ልብን የሚሰብር ቀን ነው ልባችን ሰብሮናል እግዚአብሔር እንግዲህ ቢመልስልን ትንሽ ቢያስተምሩን በርግጥ እስካሁን ያልተማርነውን ካሁን በኋላ እንማራለን ማለቱ ከንቱ ነው እሳቸው በጣም ብዙ ለማስተማር ጥረዋል አስተምረዋልም የራሳቸውን ተወጥተዋል በደንብ አድርገው አስተምረዋል ከሙስሊሙ ከታች ትምህርት ጀምረው እስከ ሁሉም ኢትዮጵያውያን ማህበረሰቡን ባህሉን ታሪኩን ሁሉን ጥንቅቅ አድርጎ እንዲያውቅ አድርገው አስተምረዋል እሳቸው ምንም ነገር የቀራቸው የለም እኛ ግን ይዘናሉ የእሳቸውን ተመልሰናል ሲመክሩን ተመልሰናል ሲገስጡን ተመልሰናል ቤተሰብ ተመልሰናል እሳቸውማ ሄዱ ወደ ገነታቸው ሄዱ በቃ ወደ ቤታቸው ወደ ዋናው ማረፊያቸው ሄዱ በቃ የገነት ህይወታቸውን ነው እንግዲህ የሚጀምሩት እኛ ግን ትልቅ አባት እንግዲህ አጣን ትላንሾች ደግሞ ምናልባት ከኛ እንዲው አልፎ የሚማሩ ልጆቻችን ቢኖሩ ሳያገኟቸው ሄዱ በቃ እኛ ልጆች ሄዱ በቃ እንግዲህ ከኛ ትንሽ ልባቸው የራራ መመለስ የሚችሉ ቢኖሩ ቢማሩልን ጥሩ ነበር እኛማ አልተመለስንም ወይ ፈንክች ብሏል ወይ ፈንክች እኛማ የለም እሳቸውማ እድሜያቸው ሙሉ እኮ ነው የሚያስተማሩት እድሜያቸው ሙሉ እንግዲህ እኔ ኦርቶዶክስ ነኝ እሳቸው ሙስሊም ናቸው ግን ካወኳቸው ጀምሮ የዚህ ነው የሚል ነገር አላየውባቸውም እስካሁን የዚህ እንትን እምነት ነኝ ይሄንን ማስተምር ይሄን የሚል አላየውባቸውም ምናልባት ተሳስቼ ከሆነ ማስተካከያ ልሰጡኝ ትችላላችሁ ግን እሳቸው የሁሉ አባት ናቸው የሁሉ መምህር ናቸው የሁሉ ደግሞ ዘካሪ ናቸው ደግሞ ካጠፋ ደግሞ ገሳጭ ናቸው በቃ ይሄን ነው ማቆም ነው እግዚአብሔር አምላክ መንግስተ ሰማያትን ያወርስልን አባቴ እንግዲህ ወዳጅ ዘመዶቻቸው ኢትዮጵያውያን ልጆቻቸው የልጅ ልጆቻቸው መጽናናትን ይስጥልን እንላለን እስኪ እንግዲህ ካስተላለፉት አንድ እንትኖችን እስኪ ላሰማችሁ እስኪ አንዴ ሰምታችሁልኝ ነው አዎ እስኪ እንስማቸው እስኪ ካሁን በፊት ያስተላለፉትን አንድ ሰው ራሱ ከቤቱ ቢያስወጡት ያፈናቅሉት ቢገሉት ቢያደሙት ደስታ ይላል ልጆቹ ላይ ይሄ ቢደርስ ደስታ ይላል ሚስቱ ላይ ቤተሰቡ ላይ ቢደርስ ደስታ ይላል ሌላ ላይ የተሰራው ለምን ይደሰታል የሀገሩን ሰው ወንድሙን እህቱን ሲያፈናቅል ሲያደማ ሲገል እንዴት አይሰማው ይሄ አንድ አስደናቂ ጉዳይ ነው በሁለተኛ ደረጃ የሚገርመው የሚቃጠለው የኢትዮጵያ ንብረት ነው የሚጠፋው የሚወድመው የኢትዮጵያ ንብረት ነው እድገት እየፈለግን ሀገራችን ችግርተኛ ነች እያለ ከውጭ እየለመን እያመጣን ይህኑ ደግሞ የተገኘውን ማውደማችን ማጥፋታችን ማቃጠላችን በጣም አስገራሚ ነው እውነት አእምሮ አለው አቅል አለው ሰው ባይማር እንኳን እንደው አእምሮ ትክክለኛ አእምሮ ያለው ሰው ይሄ በጣም አስገራሚ ነው በሶስተኛ ደረጃ ተጋለን ሀብታችንን አውድመን እስበክሳችን ተዲያምተን አንዱን አፈናቅሎ አብረን የምንኖር ሰዎች የሞተውን ቤተሰብ ይኖራል ገዳይም ይኖራል ሀብቱን የተወደመበት ሰው ይኖራል አውዲያኑም ይኖራል እንዴት ያለ አቅል እንዴት ያለ ትምህርት እንዴት ያለ እውቀት ነው ይሄ
ይህ በጣም አስደናቂና አስገራሚ ነው።